ወይኔ በላችሁ ጃኪ ቻን በአሁኑ ጊዜ ለምንድነው በዚህ ልክ ሰውነቱ ከስቶ ቆዳው ጦልጎ የታየው? የእውነት እንደተባለው እርጅና ነው ወይስ በሚጠቀማቸው ድራጎች አማካኝነት ነው እንዲህ ሊሆን የቻለው? የቻይናው ካራቲስት እና ኮከቡ የፊልም አክተር ጃኪ ቻን እንደምታስቡት ተዋናይ ብቻ ይመስላችኋል? እንደዛ የምታስቡ ከሆነ ተሳስታችኋል። የጀለስን ፋይል ሳገላብጠው ከምታስቡት በላይ ያልተወራ ማንም ሰው የማይነግራችሁን የጓዳ ታሪክ አላት። ጃኪ ቻን በተለይ ልጆች ሆነን የሀገራችን አርቲስት እስኪመስለን ድረስ የካራቴ ፊልም ከተባለ በመጀመሪያ ደረጃ ወደ አእምሯችን የሚመጣው ሰው ቢኖር ጃኪ ቻን ነው። ልጅ ሆኖ ፊልሙን አይቶ የማያውቅ ሰው ያለ አይመስለኝም። ጃኪ ቻን ኢትዮጵያ ሁላ ሳይቀር መጥቶ እስክስታውን አስነክቶታል። በአሁኑ ጊዜ ግን ለምንድን ነው በዚህ ልክ መነጋገሪያ የሆነው? ፊልሞችን ሲሰራ ምን አይነት ጉዳቶችንም አስተናግዷል? እንዲሁም ዓለምን ጉድ ያስባለውን የቅንጦት ህይወቱንም ጭምር አሳያችኋለሁ። ይሄን ቪዲዮ እስከመጨረሻው ካያችሁት ስለ ጃኪ ቻን ያላችሁን አመለካከት 180 ዲግሪ ይቀይረዋል። እኔ መብሪክ ቲዩብ ታውቃላችሁ፣ ለእናንተ የማልሆነው ነገር የለም። በባሌም ሆነ በቦሪ አድርጌ ቀውጢ ቪዲዮ ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ምቀኝነት ካልሆነባችሁ ሰብስክራይብ ማድረግ እንዳትረሱ። ምን ከናንተ የሚቆረጥ ነገር የለማ። ለኔ ግን ምርጥ ቪዲዮችን እንድሰራ ሞራል ይሆነኛል። ቪዲዮውንም ላይክ ማድረግ እንዳትረሱ። ወሬ አላበዛባችሁም። በቀጥታ ወደ ዛሬው ቀውጢ ቪዲዮአችን አልፋለሁ። በመጀመሪያ ደረጃም ጃኪ ቻን ማን ነው? የጃክ ትክክለኛ ስሙ ቻን ኮንግ ሰንግ ይባላል። አቤት ይህን ስም ለማንበብ ያየሁት መከራ። የተወለደው አፕሪል 7 1954 በሆንግ ኮንግ ቻይና ውስጥ ነው። እጅግ በጣም ድሃ ከሚባሉ ቤተሰብ ነው የተወለደው። እናቱ በጊዜው በነበረው የፈረንሳይ ኤምባሲ ውስጥ የጽዳት ሰራተኛ ነበረች። እንዲሁም የሚኖሩት ሁላ እዛ ውስጥ ነበር። አባቱ ደግሞ ሰላይና ምግብ አብሳይ ነበር። ለነሱ ህይወት እጅግ በጣም አስከፊ ነበረች። ማለትም ጃኪ ቻን ሲወለድ ሁላ ከችግር ጋር ነበር የተወለደው። እሱ ሲወለድ የተወለደበትን የጤና ጣቢያ ክፍያ እንኳን ለመሸፈን ግዴታ ከሰው መበደር ነበረባቸው። ችግር በጆሮ ሰንደል አልሰካም እንጂ ቡሻ ከላካ ብሎ ደረዶባቸው ነበር። በዚህ ሁኔታ ህይወቱን መገመት እንችላለን። ቤተሰቡንም በኑሮ ለማገዝ ገና በልጅ እድሜው ስራዎችን መስራት ነበረበት። ምክንያቱም ለነሱ ስራ መስራት ውዴታ ሳይሆን ግዴታ ነው ኑሮን ለማሸነፍ። በልጅነቱም ጡቦችን መጥረግ እንዲሁም እቃዎችን ሲያጥብ ነበር። ጃኪ ቻን ወደ ትወናው ዓለምም እንዲቀላቀል ምክንያት የሆነው ገና በ7 ዓመቱ ወደ አስቸጋሪው አዳሪ የቻይና ድራማና ኩንጉፉ ስፖርት ማሰልጠኛ ማዕከል ተመዘገበ። በዛ ውስጥም ለ10 ዓመታት ያህል በማርሻል አርት፣ ኦፔራ፣ አክሮባቲክስ፣ ሚያሚ በሚባሉ የስፖርት አይነቶች ለ10 ዓመታት ያህል ራሱን ብቁ በሚባል ደረጃ አሰለጠነ። በአክሮባቲክስ እና ማርሻል አርት ለየት ያለ አስገራሚ ተሰጥኦ ያለው ልጅ ስለነበር ገና በ8 ዓመቱ የመጀመሪያውን ፊልሙን በ1962 ቢግ እንደ ሊትል ዎንግ ቲን የተሰኘውን ፊልም ሰራ። ከዛ ፊልም ውጪም ገና ታዳጊ ሆኖ ሳለ ብዙ ፊልሞችን ሰርተዋል። ከዛ አካዳሚ ሲወጣም ከ10 ዓመት በኋላ በ17 ዓመት ሞላው። 17 ዓመቱም ላይ ተወዳጁን የኩንጉፉ ፊልም ሰራ። ይህ ፊልም በዘመኑ እጅግ በጣም ተወዳጅ ነበር። ከዛ ፊልም በኋላም የሱ ህይወት እጅጉን በጣም ተሳክቶለታል ማለት እንችላለን። በዛ ፊልም አማካኝነት ብዙ ገራሚ ፊልሞችን መስራት ጀመረ። ከሰራባቸው ታዋቂ ፊልሞች መካከል ልክ እንደ ድራንከን ማስተር፣ ዘ ያንግ ማስተር፣ ስኔክ ኢን ዘ ኤግል ሻዶ፣ ዌልስ ኦን ሚልስ እነዚህ ፊልሞች በሀገሩ ብቻ የሰራቸው ናቸው። ከሀገሩ ውጪም በሆሊውድ ደረጃ ተወዳጅ የሆኑት ደግሞ ልክ እንደ ሻንጋይ ኖን፣ ሩሽ ሃውር፣ ዘ ካራቴ ኪድ፣ ዘ ስፓይ ኔክስት ዶር አጠቃላይ ከ150 በላይ ፊልሞችን በመስራት ህዝቡን እንዲቻላል እንዲያስብሏል። እሱ የሰራባቸው ፊልሞች በዓለም ዙሪያ ከ5.8 ቢሊዮን ዶላር በላይ ማስገባት ችለዋል። ፊልሞችንም በሚሰራበት ጊዜ ከትንሽ እስከ ከባድ የሚደርሱ ጉዳቶችን አጋጥመውት ነበር። በተለይ በ1978 ዘ ድራንከር ማስተር የተባለውን ፊልሙን ሲሰራ በሚያሳዝን ሁኔታ ከተዋናይ ዋንግ ጂያንግ ጋር በመመታቱ የአይኑ ምሰሶ ላይ ከባድ ጉዳት ደርሶበት ነበር። እንዲሁም ቶሎ ባይታከሙላ እስከ 50 ዓመት ድረስ በአንድ አይኑ ሊኖር ይችል ነበር። ወደ ግል ህይወቱም ስንመለስ ጆዋሊን የተባለች ተዋናይ በ1982 አግብቶ ኤታኤንጂ የተባለ ወንድ ልጅን ወልደዋል። ወደ ዓለምን ጉድ ያስባሉ የቅንጦት ህይወቱም ሳልፍ በ6.3 ሚሊዮን ዶላር የገዛው በካሊፎርኒያ የሚገኘው መኖሪያ ቤቱ ዓለምን ጉድ አስብሎ ነበር። 1.2 ሚሊዮን ዶላር የወጣበት ላምበርጊኒ መኪናው እንዲሁም 30 ሚሊዮን ዶላር ያወጣበት የግል ጄት ጭምር አለው። ምቾት እንኳን እንደሱ አልተመቸውም። በቀደም መጀመሪያ ነገርኳችሁ ጃኪ ምንም አይነት ሱስ አይጠቀምም። በአሁኑ ጊዜ ደግሞ 71 ዓመቱ ላይ ይገኛል። እኛ በግላችን ከሱ ህይወት ብዙ የምንማረው ነገር አለ። ከየት ተነስተን የት መድረስ እንደምንችል። ትላንት ቃጣቢ የነበረው ልጅ ዛሬ ደግሞ የዓለም ታዋቂ ኮከብ መሆን ችሏል። ይሄን ቪዲዮ እስከመጨረሻው ካያችሁት ኮሜንት ላይ ቁጥርን ጻፉልኝ። ሰብስክራይብ ማድረግም እንዳይረሳ። በሚቀጥለው ቀውጢ ቪዲዮ እስከምንገናኝ ድረስ ፒስ ፎር ወርልድ ብያለሁ።